ተናስተልን እንደምሏችኋል 7 ሰዓት ሞል ከኢትዮጵያ ቴሌቪዥን የአራት ማዕዘን የዜና ወጃችን አሁን ጀመረ። በቅድሚያም አበይት ዜናዎች። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት ታዳጊ መሐመድ አብዱልአዚዝንና አበጥር ወርቁን በቅዱስ ጳውሎስ ሆስፒታል ተገኝተው ጎብኝተዋል። በ2010-2011 የመኸር ወቅት ከ13 ሚሊዮን ሄክታር በላይ መሬት በዘር በመሸፈን 375 ሚሊዮን ኩንታል ምርት እንደሚጠበቅ የግብርናና እንስሳት ሀብት ሚኒስቴር አስታወቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያ መሪ ኪም ጆንግ ኡን ጋር ያደረጉት ውይይት ግልጽ፣ ቀጥተኛና ፍሬያማ እንደሆነ ተናገሩ። አብራችሁን ቆዩ። መሰለ ገብሮት ነኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ በትላንትናው ዕለት በሕክምና ስህተት ምክንያት ከሳውዲ አረቢያ ተመልሶ ሕክምናውን እየተከታተለ የሚገኘው ታዳጊ መሐመድ አብዱልአዚዝና በቤኒሻንጉል ክልል በግለሰቦች ጥቃት የደረሰበትን የ10 ዓመት ታዳጊ አበጥር ወርቁን በቅዱስ ጳውሎስ ሆስፒታል ተገኝተው ጎብኝተዋል። ለታካሚዎች አስፈላጊው ክትትል እየተደረገላቸው መሆኑንም የሆስፒታሉ ሕክምና ባለሙያዎች ተናግረዋል። ሮዛ መኮንን ላለፉት 12 ዓመታት በሕክምና ስህተት ምክንያት በጅዳ ሆስፒታል ውስጥ ሲረዳ የቆየው ታዳጊ መሐመድ አብዱልአዚዝ በቅርቡ ወደ ኢትዮጵያ መምጣቱ ይታወሳል። በቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ ሕክምናውን እየተከታተለም ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድም ከግብጽ ቆይታቸው መልስ ወደ ሆስፒታል አምርተው ለታዳጊ መሐመድ አብዱልአዚዝ ያልተጠበቀ ጉብኝት አድርገዋል። ትንሽ አንገቱን ያዟዙር ነበር፣ ድምጽም ይሰማ ነበር። የታዳጊ መሐመድ አብዱልአዚዝ እናት ወይዘሮ ሀሊማ የጠቅላይ ሚኒስትሩን ጉብኝት እንዳልጠበቁት ተናግረው የተሰማቸውን ደስታ ገልጸዋል። የዛሬ የሚመጡበትን ቀን እኔ አላወኩም፣ ይመጣሉ ብዬ አልጠበቅኩም ነበር። እኔ ምን ልበልሽ፣ በቃ እኔ ስለሳቸው የምናገረው ነገር የለም። እስከዛሬ ያላየነው ነገር ነው ያየነው። እንደዚህ ዝቅ ብለው እዚህ መጥተው ማየታቸው፣ እዛ ሄደው መጎብኘታቸው፣ በቃ እኔ እንጃ በጣም የሚያስደስት ነገር ነው የሰሩት። ጠቅላይ ሚኒስትሩ ከሳውዲ አረቢያ መንግስት ጋር ያደረጉት ከፍተኛ ዲፕሎማሲያዊ ጥረትም ውጤት ያመጣ እንደነበረ ወይዘሮ ሀሊማ ገልጸዋል። ራሳቸው ከመጡ በኋላ ሁሉንም ነው በቃ እንትን ብሎ ለልጁ ለልብሱ የፍርድ ቤቱንም አስተካክለው ክሱንም አቆመው ሁሉ ነገር ነው ያስተካከሉት። ከኋላ ሆነው የሚሰሩት ለመሐመድ ብዙ ሰዎች አሉ፣ ብዙ የኢትዮጵያ ሕዝብ በቃ በጣም ነው የማመሰግነው። ታዳጊ መሐመድ በቅዱስ ጳውሎስ ሆስፒታል ሚሊኒየም የሕክምና ኮሌጅ በጽኑ ህሙማን መከታተያ ስር የሕክምና ባለሙያዎች ድጋፍ እየተደረገለት ነው። እኔ ትልቁ ድጋፌ ይሄ መሐመድ ጥሩ ቦታ አግኝቶ ጥሩ ቦታ መተኛቱ ነው ትልቁ ለኔ። ክትትል እየተደረገለት ነው። እዚህ ከመጣ ያው ዶክተር የሚያየዋን ሲስተሮችም እየተከታተሉት ነው። እዛ ሀገር ይደረግለት የነበረውን የሕክምና ክትትል እዚህም በተመሳሳይ ሁኔታ እየቀጠለ ነው ያለው። ያው መድኃኒት ብቻ ሳይሆን ሌላም ነገሮች ብቻ ሳይሆን ሳይኮሎጂካሊ ሰዎችን እንደዚህ የሀገር መሪ መጥቶ ሲጎበኛቸው ሲያያቸው ምን ያህል ጥሩ ስሜት እንደሚሰማቸው ማንም ሰው ሊገነዘበው የሚገባ ነገር ነው። በሳውዲ አረቢያ ከሚኖሩ ኢትዮጵያን ስለ መልካም ስራቸው ዋንጫ የተበረከተላቸው ዶክተር አብይ አህመድ በቤኒሻንጉል ጉሙዝ ክልል በግለሰቦች ጥቃት ጉዳት የደረሰበትን የ10 ዓመት ታዳጊ አበጥር ወርቁን በዛው በቅዱስ ጳውሎስ ሆስፒታል ጉብኝት አድርገውለታል። አሁንስ እዚህ ከመጣ በኋላ ጤናህ እንዴት ነው? ማተሽሏል። ተደስቼ ነው ያለው። ከቶም ዛሬ እንዲህ ያለ ጠቅላይ ሚኒስትሩ መጣው ዳሰው አይተው ሊሄዱ እኔ በጣም ደስ ብሎኛል። ሀገራችንን ጮር አድርገውልን ይኖሩ እንጂ በጣም አስቦልኛል። ለካ ዘመዴ እኔ እንዳለቀስ ለካ ህዝቡ አልቅሶልኛል። ታዳጊ አበጥር ወርቁ ወደ ሆስፒታሉ ከገባ በኋላም ጤናው እየተሻሻለ መምጣቱ ተገልጿል። አሁን ደግሞ እዚህ አዲስ አበባ ከመጣና ለውጥ አግኝቷል። እንደ ሻው ተጉዞ ሽንቱንም እየሸና እንደፈለገ እንጀራም እየበላ ተደስቼ ነው ያለው። አበጥር እንግዲህ እዚህ ከመጣ በኋላ በስነ ልቦና ብዙ ለውጥ አይተንበታል። ተነስቶ መንቀሳቀስ ጀምሯል። ጥሩ ነገር አይተናል። በዛ ላይ ደግሞ ጠቅላይ ሚኒስተሩ መጥቶ ጎብኝቶታል። ይሄ ደግሞ ለሱም ለስነ ልቦና በጣም ትልቅ ነገር ነው። ታዳጊ አበጥር ወርቁ ወደ ውጭ ሀገር አምርቶ የተሻለ ሕክምና እንዲያገኝ መንግስት ማመቻቸቱንም ለማወቅ ተችሏል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በግብጽ ለ2 ቀናት ያደረጉት ጉብኝት የተሳካ እንደነበረ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ ካሳሁን ጎፌ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በተለያዩ ጉዳዮች ላይ መክረው ከስምምነት ደርሰዋል። ከስምምነትና የጋራ መግባባት ላይ ከደረሰባቸው ጉዳዮች አንዱ የኢኮኖሚያዊ ሁለቱ ነገራት የኢኮኖሚ እድገትና ኢኮኖሚያዊ ግንኙነት ማጠናከርና ይበልጥ ወደ ላቀ ደረጃ ማሻገር ላይ ያተኮረ ነበረ። በቀጣይ ሁለቱ ሀገራት በኤሌክትሪሲቲ ማልማትና ተጠቃሚነት ዙሪያ እንዲሁም በአሳ ሀብት ልማት፣ በትራንስፖርቴሽን የውሃ ትራንስፖርትን ጨምሮ በሚኖሩበት ሁኔታ ላይ በጤና፣ በትምህርት፣ በኢንዱስትሪ ልማት በእነዚህ ጉዳዮች ላይ አበክሮ በመስራት የሁለቱን ሀገር ህዝቦች ተጠቃሚነት ማረጋገጥ በሚቻልባቸው ጉዳዮች ላይ አብረው መስራት የተስማሙበት ሁኔታ ነው ያለው። ሁለተኛው ጉዳይ ከዚህ ፊት ሲገለጽ እንደነበረው በሊቢያ በአሰቃቂ ሁኔታ ህይወታቸውን ያጡ ዜጎቻችን በአይሲስ አማካይነት አስከሬናቸው ወደ ሀገር የሚገባበት ሁኔታ እንደሚመቻች ጠቅላይ ሚኒስትር ዶክተር አብይ ከዚህ ፊት ተናግረዋል። በሱ ጉዳይ ላይ ከኢትዮጵያ የውጭ ጉዳይ ሚኒስቴር የተውጣጣ ልዑካን ቡድን አባላትና የግብጽ የደህንነት አካላት በጋራ ሆነው በሊቢያ ከሚገኙ የጎሳ መሪዎችና የመንግስት አካላት ጋራ ሰፋፊ ውይይቶች በማድረግ ላይ ነው የሚገኙ። ሂደቱ በማፋጠን ላይ ነው ያለው። አስከሬናቸው በቅርቡ ወደ ሀገራቸው ተመልሶ በክብር የሚያርፍበት ሁኔታ እየተመቻቸ ያለበት ሁኔታ ሂደቱን በጋራ የገመገሙበትና በዚህ ጉዳይ ላይ የግብጽ መንግስት ድጋፍ እንደማይለየንና ሊጠበቅባቸውን ሁሉ ግዴታ እንደሚወጡ ከስምምነት ላይ የተደረሰበት ሁኔታ ነው ያለው። በተጨማሪም አቶ ካሳሁን በሰጡት ማብራሪያ የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ጋር በተያያዘ የተደረገው ውይይትም በግብጽ በኩል የነበረንን ጥርጣሬ ያስወገደ ነበር ብለዋል። ታላቁ ህዳሴ ግድብ ጋር ተያይዞ በግብጽ ህዝብና መንግስት የሚነሳውን ስጋት ለመቀነስም ጠቅላይ ሚኒስትራችን ለግብጽ መንግስት ያረጋገጡላቸው በእኛ በኩል ያለው ፍላጎት ከአባይ ወንዝ ፍትሐዊ ተጠቃሚነታችንን ማረጋገጥና ኢትዮጵያ ኢኮኖሚና ተጠቃሚነት ይበልጥ እንዲጠናከር የማድረግ ፍላጎት እንጂ የግብጽን ህዝብና መንግስት የመጉዳትና ፍላጎትና አቋም የሌለው በመሆኑ ምንም ስጋት ሳይገባቸው ሁለቱንም ሀገር ተጠቃሚነት በሚያረጋግጥ አግባብ መቃኘት እንዳለበትና ኢትዮጵያ ለአባይ ውሃ አመንጪ እንደመሆኗ መጠን የአባይ ውሃ ምንጭ እንዳይደርቅ ከአካባቢ ጥበቃ ጋር አስተሳስረን መስራት የሚገባንን ስራ በአግባቡ እንድንሰራ በእነሱም በኩል ከጥርጣሬ ወጥተው ከኛ ጋር በኩል መስራት የሚችሉበትና የሁለቱ ወንድማማች ህዝቦች ግንኙነት ወደ ላቀ ደረጃ የሚሸጋገርበት ሁኔታ ላይ አተኩሮ መስራት እንዳለባቸው ነው እንግዲህ በዋናነት ከስምምነት የተደረሰው። ፕሬዚደንት ዶክተር ሙላቱ ተሾመ በኢትዮጵያ የሱዳን አምባሳደር የነበሩትን ጀማል ኤል ሼህ አህመድን አሰናበቱ። አምባሳደር ጀማል ኤል ሼህ አህመድ በኢትዮጵያ በነበራቸው የ1 ዓመት ተኩል ጊዜ ሁለቱ ሀገራት በማህበራዊ በኢኮኖሚያዊና በፖለቲካዊ ዘርፍ የነበራቸው የሁለትዮሽ ግንኙነት ስትራቴጂካዊና ስኬታማ ነበር ብለዋል። በኢትዮጵያና ሱዳን መካከል ያለው የሁለትዮሽ ግንኙነት ስትራቴጂካዊ ነው። አሁን ያለንን ማህበራዊ ኢኮኖሚያዊና ፖለቲካዊ የጋራ ግንኙነት አጠናክረን እንቀጥላለን። የሁለቱ ሀገራት የህዝብ ለህዝብ ግንኙነትም በጥሩ ሁኔታ ይቀጥላል። ኢትዮጵያና ሱዳን በተለይ በንግዱ ዘርፍ ያላቸው የጋራ ግንኙነት ስኬታማ ሲሆን ሱዳን ከአፍሪካ የኢትዮጵያ ምርት በመረከብ ግንባር ቀደም በመሆን በመስራት ላይ ትገኛለች። ሪፖርተራችን ሩት ወርቁ እንደዘገበችው ሁለቱ ሀገራት በቀጣይም በሁሉም ዘርፍ ያላቸው የሁለትዮሽ ግንኙነት አጠናክረው እንደሚቀጥሉም ተገልጸዋል። ተተኪው አምባሳደርም በሁለቱ ሀገራት መካከል ያለውን የህዝብ ለህዝብ ግንኙነት እንደሚቀጥሉ የፕሬዝዳንቱ የኮሚኒኬሽንና ፕሮቶኮል ዳይሬክተር አቶ አሸብር ጌትነት ተናግረዋል። በሁለቱ ሀገራት መካከል ያለው ግንኙነት ኢትዮጵያ በተለይም ደግሞ ከጎረቤት ሀገራት ጋር የምታደርገው ግንኙነት በምን አይነት መልካም ደረጃ ላይ እንደሚገኝ ዋነኛ አብነት ተደርጎ ሊወሰድ የሚችል መሆኑን ነው ያነሱላቸው። እንግዲህ በኢትዮጵያ የውጭ ግንኙነት ፖሊሲም ላይ በግልጽ እንደተቀመጠው ኢትዮጵያ ለጎረቤቶቿ ትልቅ የሆነ ትኩረት ትሰጣለች። ከጎረቤቶቿ ጋር የምታደርገው የልማት የሰላምና ሌሎች አጠቃላይ ጉዳዮችን ወይም አጠቃላይ ምስራቅ አፍሪካን የልማትና የሰላም ማዕከል ለማድረግ ከፍተኛ የሆነ ትኩረት ሰጥታ እየሰራች ትገኛለች። ለዚህ ደግሞ ዋነኛ ማሳያ የሚሆነው ከሱዳን ጋር ያለው ግንኙነት ነው። ከሱዳን ጋር በድንበር ረገድ በድንበር ልማት ላይ በጋራ የሚደረጉ ልማቶች፣ ከዚህ በተጨማሪ ደግሞ በከፍተኛ የመንግስት ባለስልጣናት ደረጃ በየጊዜው እየተገናኙ በሁለቱ ሀገራት መካከል ያለውን ግንኙነት ወደ ተሻለ ደረጃ ለማምጣት የሚደረጉ ምክክሮች ሁሉ ለዚህ አይነተኛ ማሳያ ተደርጎ የሚጠቀስ ነው።
በቅርቡ በደቡብ ክልል ጌዲዮ ዞንና በኦሮሚያ ክልል በምዕራብ ጉጂ ዞን አዋሳኝ ቀበሌዎች ተከስቶ የነበረውን ግጭት ለማስቆምና ችግሩን በዘላቂነት ለመፍታት እየሰራ እንደሚገኝ የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ሊቀመንበር አቶ ሽፈራው ሽጉጤ አስታወቁ። በርካታ ዜጎች ከኦሮሚያ ክልል ከምስራቅና ከምዕራብ ጉጂ ዞኖች ተፈናቅለው በጌዲዮ ዞን ውስጥ ይገኛሉ። ከተወሰኑ ቀበሌዎችም በጌዲዮ ዞን ውስጥ የሚኖሩ እንደዚሁ የጉጂ ብሔር አባላት የሆኑ ዜጎችም ተፈናቅለው ወደ አጎራባች የኦሮሚያ ቀበሌዎች የሄዱበት ሁኔታ አለ። ይህን ሁኔታ መነሻው እየተጣራ ነው፣ በዝርዝር እየተጣራ ነው ያለው። የሚመለከታቸው የሁለቱም ክልል መንግስታትና የጸጥታ አካላት በስፍራው ተገኝተው ችግሩን የማስቆም እንቅስቃሴ እያካሄዱ ናቸው ያሉት። በዛሬው ዕለትም በአካባቢው በአንዳንድ ቀበሌዎች ያሉ ግጭቶች አሉ። እነዚህን ለማስወገድ የሚደረግ እንቅስቃሴ እየሄደ ነው ያለው። ሪፖርተራችን ሀብታሙ ደባሱ እንደዘገበው ዜጎች እንዲፈናቀሉና በሁለቱ ህዝቦች መካከል አለመረጋጋት እንዲፈጠር የሚያደርጉ ምክንያቶችን መፍትሄ ለመስጠት ደኢህዴን ይንቀሳቀሳል ብለዋል አቶ ሽፈራው። ከፌዴራል መንግስትና ከሁለቱም ክልል አመራሮች እንዲሁም የሀገር ሽማግሌዎች ጋር ውይይት በማድረግ ውሳኔ ላይ እንደሚደረስም ደኢህዴን አመልክተዋል። የፌዴራል መንግስት በሁለቱም ክልሎች የተፈናቀሉ ዜጎች ሰብአዊ እርዳታ እንዲደርሳቸው፣ በዚህ መሰረትም አሁን ክረምት ስለሆነ ቁጥሩ በጣም ሰፋ ያለ ቁጥር ስለሆነ እየተፈናቀለ ያለው ሰው ይህንን ሰብአዊ እርዳታ በአግባቡ ደርሶ ከሌሎች ችግሮች መታደግ የሚቻልባቸውን እንቅስቃሴዎች እየተደረገ ነው ያለው። ስለዚህ ደኢህዴን ከዚህ አንጻር ማድረግ የሚችለው ከኦህዴድና ከኦሮሚያ ክልላዊ መንግስት ጋር የክልላችን መንግስት ከክልሉ መንግስትና ከኦህዴድ እንደዚሁም ከፌዴራል መንግስቱ ጋር በመተባበር በሁለቱ ወንድም ህዝቦች በጣም የቅርብ የሆነ ዝምድና ያላቸው ህዝቦች መካከል የተፈጠሩ ችግሮችን ምክንያታቸውን በአግባቡ ለይቶ ጥፋተኞችን በህግ የማቅረብ ህዝቡ መልሶ ወደ ነበረበት አካባቢ የመመለስና የማረጋጋት ኑሮ ውስጥ እንዲገቡ የማድረግ ስራ ትኩረት ሰጥተን እንደምንሰራ ኮንፈረንሳችንም በጣም በጥልቀትና ከፍተኛ ትኩረት ሰጥቶ ከተወያየባቸው ጉዳዮች አንዱ ይሄ ነው። በዘንድሮው የመኸር ወቅት ከ13 ሚሊዮን ሄክታር በላይ መሬት በዘር በመሸፈን 375 ሚሊዮን ኩንታል ምርት እንደሚጠበቅ የግብርናና እንስሳት ሀብት ሚኒስቴር አስታወቀ። የወቅቱን የእርሻ እንቅስቃሴ ዝግጅት አስመልክቶ ተስፋ አባተ ተከታዩን ዘገባ አጠናቅሯል። የዘንድሮው የበልግ ግብርና ስራ ለመኸሩ መልካም እድልን የፈጠረ ነው ይላል የግብርናና እንስሳት ሀብት ሚኒስቴር። የዘንድሮ በልግ ያው ዝናቡ ጥሩ የስርጭት ስለነበረው የተሻለ ስለነበረ ለመኸር ዝናብ ስራችንን በተለይ ለእርሻ ዝግጅት ላይ ጥሩ እንቅስቃሴ እንደነበር ነው የገመገምነውና አንድ ትልቁ ነገር ያየነው ለመኸሩን ቀድመ ዝግጅት ሊያንቀሳቅስ ስለሚችል የእርሻ እንቅስቃሴዎች አንዱ ጥሩ ብለን የወሰድነው። የዝናብ ስርጭቱም አልፎ አልፎ ከመቆራረጡ በስተቀር ለመኸር ስራው የተመቸ መሆኑን ይገልጻል። በ2009-2010 መኸር 345 ሚሊዮን ኩንታል ምርት ለማግኘት ታቅዶ 306 ሚሊዮን ኩንታል ምርት ተገኝቷል። በ2010-2011 መኸርም 375 ሚሊዮን ኩንታል ምርት ለማግኘት ከ13 ሚሊዮን ሄክታር በላይ መሬት በዘር ይሸፈናል። ለአርሶ አደሩና ለግብርና ባለሙያዎች በተለያዩ ደረጃዎች ስልጠናዎች ተሰጥተዋል። በሶስት ከፍለናቸዋል። ሞዴል አርሶ አደሩን ሞዴልን ወደ ምርምር በደረሰበት ምርታማነት ለማድረስ ለየት ያለ ስልጠና ነው የሰጠነው። ይሄ ሊያሰለጥን የሚችል አቅም ያለው ባለሙያ መሆን አለበት ብለን ባለሙያዎቻቸውም ለብቻ ነው ያሰልጠናቸው። ሁለተኛ እነዚህ ሞዴል ያልሆኑት ግን ሞዴል ሊሆኑ የሚችሉ አርሶ አደሮች ደግሞ የማነቃቂያ ስልጠና ብለን ቀደም ብሎ 4-5 ስልጠና እንሰጣለን። ከዛ በኋላ የሚጨብጠውን ሳያቅ አሁን ግን እርሱን የሚዘራትን ስንዴ ከሆነ የስንዴ ክላስተር፣ በቆሎ ከሆነ የበቆሎ ክላስተር ተደራሽነት የሌነበራቸው አርሶ አደሩ ደግሞ ረዘም አድርገን ሰልጥን እስከ 15 ቀን የሚሆን በተግባር ተኮርና ሰልጥን ብለን በሶስቱ ከፍለን ነው የሄድነው ማለት ነው። ለመኸሩ 13.5 ሚሊዮን ኩንታል ማዳበሪያ ተዘጋጅቷል። እስካሁንም ቀድሞ ለሚዘሩ አካባቢዎች 9 ሚሊዮን ኩንታል ያህሉ ተሰራጭቷል። ምርጥ ዘርም የአርሶ አደሩን ፍላጎት መሰረት አድርጎ ቀርቧል። ግል ባለ ሀብቱን ምርምርን እንደገና ደግሞ በኤክስቴንሽን አርሶ አደሩን አባዝቶ ምርጥ ዘር ድርጅት ማባዝቶ ወደ 1.3 ሚሊዮን ኩንታል ያው ተዘጋጅቶ እየጠበቀ ነው ያለው። የዝናብ ስርጭቱን በተመለከተም ከብሔራዊ ሜትሮሎጂ ኤጀንሲ ጋር በጋራ እየሰራ መሆኑን የሚገልጸው የግብርናና እንስሳት ሀብት ሚኒስቴር አርሶ አደሩም የዝናቡንና የአካባቢውን ወቅታዊ ሁኔታ እየተከታተለ ውሃን መያዝና መልቀቅ አለበት ብሏል። የዘነበውን ዝናብ
ማቆር መቻል አለብን ብለናል። የተፈጥሮ ሀብታችን ስራ ምንም እንኳ ቀደም ብሎ የደረቅ የአፈርና ጥበቃ ያካሄድ ነው ቢሆንም አሁን ደግሞ በማሳ ላይ የውሃ ማቆር ስራ ውሃ በማይፈለግበት ኤሪያ ላይ የማውጣት ስራ ነው። ውሃ በሚፈለግበት ኤሪያ ደግሞ የማቆር ስራ ሁለተኛ ነው ይሄ። ምክንያቱም እርጥበት በሌለበት ያው ክረምት ጥሩ ላይሆን ይችላል። የውሃ ማቆርና የውሃ ማውጣት ስራ የዘንድሮ ሁለተኛ ስራችን ነው ብሏል። በዘንድሮ መኸር ለክላስተር ልማትና ለኩታ ገጠም እርሻ ከፍተኛ ትኩረት መሰጠቱን የገለጸው የግብርናና እንስሳት ሀብት ሚኒስቴር በመስመር በመዝራትም ለምርታማነት ይሰራል ብሏል። በመንግስት ይዞታ ስር ያሉ የልማት ድርጅቶችን በአነስተኛ ድርሻ ለግል ባለሀብቶች ለመሸጥ የተወሰነው ውሳኔ ወቅቱን የጠበቀና ለሀገሪቱ ያለው ኢኮኖሚያዊ ፋይዳም የጎላ መሆኑን የግሉ ዘርፍ ባለሀብቶች ተናገሩ። ይሁንና ሂደቱ ከፍተኛ ጥንቃቄ የሚጠይቅ ነው ብለዋል ባለሀብቶቹ። ዮሐንስ ፍሳ ተጨማሪ ዘገባ አለው። በቅርቡ በመንግስት ይዞታ ስር የሚገኙ የኢትዮጵያ አየር መንገድና ኢትዮ ቴሌኮምን ጨምሮ ሌሎች የልማት ድርጅቶችን መንግስት ከፍተኛውን ድርሻ ይዞ ቀሪውን ደግሞ ለግል ባለሀብቶች እንዲተላለፍ መወሰኑ የሚታወስ ነው። ኢቲቪ ይህንን ጉዳይ በተመለከተ የተለያዩ የሚመለከታቸው ባለድርሻ አካላትን ማወያይቷል። ከግል ኩባንያዎችና ከባንኩ ዘርፍ የተውጣጡት አካላትም መንግስት ያስተላለፈው ውሳኔ ወቅቱን የጠበቀና ፋይዳውም የጎላ ነው ይላሉ። ወቅታዊ ነው ወይ የሚለው ኢፍኖት ናው ወይን ወደሚለው ነው የሚወስደን። አንደኛ የኑሮ ውድነት ያለበት ሀገር ነው። ሁለተኛ የውጭ ምንዛሬ ችግር ያለበት ሀገር ነው። ሶስተኛ የስራ እጦት ወጣቶች ያለበት ሀገር ነው። የገበያ ችግር ያለበት ሀገር ነው። የመልካም አስተዳደር ችግር ያለበት ነው። ፓብሊክ ሴክተሩ ሞር እነዚህ አቅምን የማሳደግ ችግር ያለበት ሀገር ነው ያለው። እነዚህ ስትጨምራቸው አሁኑኑ አቅም የሚያስገኝ ግሮዝ የሚፈጥር ነገሮች መፈጠር አለባቸው። ይሄ አንዱ ነው። ለምን አስፈለገ ለሚለው ይዞት ሊመጣ የሚችል ብዙ ነገር አለ። እውቀት አለ። ከሌሎቹ አገሮች ይዘነው የምንመጣ እውቀት አለ። የቴክኖሎጂ አጠቃቀማችንንም በዛው መጠን እናሳድጋለን ማለት ነው። ስለዚህ የአቅም ችግር ያለብንን ነገር የእውቀት ሽግግር ማድረግ የምንችል ከሆነ ተወዳዳሪነትን ከፍ እያደረግን እንሄዳለን ማለት ነው። እነዚህ በመንግስት ይዞታ ስር በርካታ ዓመታትን የቆዩ ግዙፍ የመንግስት የልማት ድርጅቶች የድርሻ ሽያጭ ግን ጥንቃቄ የሚያስፈልገው ነው ብለዋል። ኢንቨስተሩን ፕሮቴክት ማድረግ መንግስት ካተኮረበት አንደኛ ነገር፣ ሁለተኛ ፌር የሆነ ኦርደርሊ የሆነ ኤፊሽንት የሆነ ማርኬት እንዲፈጠር እስከረዳ ድረስ እንደ ድሮ ዝም ብሎ ፕራይቬታይዝ አርገሃል ብሎ ከዛ በኋላ ኩባንያው እንዲጋፈጥ በማድረግ ፋንታ እኛን ያጋጠመን ነው ማቀው። ይሄን የሚያረክ ከሆነ ካፒታል ፎርሜሽን እንዲኖር መንግስት ሚጥር ከሆነ የሚረዳቸው ከሆነ ትራንስፓረንሲ ኢንከሬጅድ እንዲሆን የሚጥር ከሆነ ሞኖፖሊ የሚባልን ነገር አጥፍቶ እንዲወዳደሩ የሚያረግ ዓላማ ውስጥ የሚገባ ከሆነ ፕራይቬታይዜሽን አካሄዱ ጥሩ ነው ብዬ አምናለሁ። ባንክና ኢንሹራንስ ውስጥ 5,000 ብር 10,000 ብር እቺ የጡረታ ገንዘብ ነች እያሉ ያስቀመጡ ሰዎች አሉ። እነዚህ ሰዎች 1 ሚሊዮን 10 ሚሊዮን ብር አክሲዮን ከገዙት ሰዎች እኩል የኔ ነው ይላሉ። ይሄንን አይነት መንፈስ በደንብ እንዲሰርጽ ማድረግ በጣም ጠቃሚ ነው። ይሄንን የምናስተናግድበት የተደራጀ ገበያ የለንም እና በጣም በአስቸኳይ መሰራት ያለበት አንዱ እኔ ይሄንን ነው። ኢትዮጵያን ዲያስፖራ የኢትዮጵያ ዜግነታቸውን የቀየሩ ከፋይናንስ ሴክተሩ ሸራቸውን መውሰድ አለብን የተባለው ገባ። አሁን መልሰው ለመግባት በእንደዚህ አይነት ነገር ላይ ነገ ደግሞ እንደዚህ አይነት ነገር ይገጥመናል ብለው ሊሰው ይችላሉ። እንደዚህ የመሰለው ነገር መተማመን መፈጠር አለበት። የመንግስት የልማት ድርጅቶች ሚኒስትር ዴኤታ አቶ በየነ ገብረ መስቀል ድርጅቶቹን በከፊል የመሸጥ ስራው ላይ ብዙዎች የሚያነሱት ስጋት መንግስት በትኩረት የሚመለከተው ነው ብለዋል። አካሄዱ ይሄን የሚመጥን ዝግጅት መደረግ አለበት የሚለው ትክክል ነው። አካሄዱ ይሄን የሚመጥን እውቀት ከመያዝ ጋር መሄድ አለበት የሚለው ነገር ትክክል ነው። እንዴት ቢሆን ነው፣ በምን አይነት መንገድ ቢኬድ ነው የሚለውን ዝርዝር ማዘጋጀት እና የተሟላ ነገር ይዞ መግባትን የሚጠይቅ ነው። የዱቄት ፋብሪካ ከመሸጥ በጣም የተለየ ነገር ነው። ከመንግስት የልማት ድርጅቶች ሚኒስቴር የተገኘው መረጃ እንደሚያሳየው በመንግስት ይዞታ ስር
ድርጅቶችን ወደ ግል የማዞር ስራው ከ1987 ዓ.ም ጀምሮ መንግስት ሲሰራው የቆየ ሲሆን ባለፉት 2 አስርት ዓመታት 377 የሚጠጉ ተቋማትን ወደ ግል የተዛወሩ ሲሆን ከዚህም 47 ቢሊዮን ብር ተገኝቷል። የኢትዮጵያ መንግስት የአልጀርሱን ስምምነት በመቀበል ወደ ሰላም ለማምጣት ያደረገውን ጥሪ የኤርትራ መንግስት እንዲቀበል ዲፕሎማሲያዊ ጫና መደረግ እንዳለበት የፖለቲካ አመራሮችና ምሁራን ተናገሩ። የኢትዮጵያ ቴሌቪዥን በኢህአዴግ ስራ አስፈጻሚ ውሳኔ ዙሪያ ከፖለቲካ ፓርቲ አመራሮችና ከምሁራን ጋር ውይይት አካሂደዋል። አስማማየ ነው። በቅርቡ የኢህአዴግ ስራ አስፈጻሚ ኮሚቴ ኢትዮጵያ የአልጀርሱን ስምምነት ካለምንም ቅድመ ሁኔታ እንደምትቀበል ባሳለፈው ውሳኔ ላይ የኢትዮጵያ ቴሌቪዥን ከምሁራንና የፖለቲካ ፓርቲ አመራሮች ጋር ውይይት አካሂዷል። ተወያዮቹ እንደሚሉት ታዲያ ውሳኔው ኢትዮጵያ እየመሰረተችው ላለው ቀጠናዊ ትብብርን መሰረት ላደረገ ኢኮኖሚያዊ እድገት ትልቅ ዋጋ አለው። ካለንበት የፖለቲካ ዳይናሚዝም ተነስቶ አሁን ኢትዮጵያ ብዙ ነገር ፍላጎቶች አሉ፣ ብዙ የፖለቲካ ለውጦች አሉ። ኤርትራ ውስጥ ግን ይሄ ስታትስ ኮ ቼንጅ የለም። ግን የኤርትራ መንግስት ምንድነው ለቀጠናው ለኛ ብቻ አይደለም ለቀጠናውም አፍራሽ ስራ ነበር ይሰራ የነበረው። ይሄ አፍራሽ ስራ የቀጠና ትስስሩን ችግር ውስጥ ጥሎታል። ስለዚህ የቀጠና ትስስር በምንድን ነው የሚጀምረው? በኢኮኖሚ ትስስር ነው የሚጀምረው። ከኢኮኖሚ ትስስር እያደገ ሲመጣ ነው ፖለቲካዊ ትስስር የሚመጣው። ስለዚህ ያለ ኤርትራ እንዴት ነው የቀጠና ትስስሩን ልትመጣ የምትችል? በኢትዮጵያ በኩል ሉዓላዊነትን ላለማስደፈር በጣም ብዙ ወጣቶች ሙተዋልና በእነዚህ ወጣቶች የከፈሉት መስዋዕትነትስ የት ነው የሚገባው? በዚህ ውሳኔ ውስጥ ባድመን በኤርትራ መወረሩን ተከትሎ የተከፈለው መስዋዕትነት ዋጋ አጣው የሚል ሀሳብ ይነሳል። ዋናው ዓላማው የሀገርን ሉዓላዊነት ለማስከበር የተደረገ ጦርነት ነው። ለዚህ መስዋዕትነት የተከፈለው ሉዓላዊነት ለማስከበር ነው። ከዛ ቀጥሎ የምናየው መሬት ላይ ውሳኔው ተግባራዊ በሚሆንበት ጊዜ ምናልባት ይህ መስዋዕትነት የተከፈለበት የዜጎች ደም የፈሰሰበት ቦታ እዚህም ወደዛም የሚሄድ ከሆነ ምንድነው ትርጉም የሚለው ቅድም እንዳልኩት ከቦታዎቹ ጋር አይደለም እያንዳንዱ መስዋዕትነት መመንዘር ወይም መተርጎም ያለብን። ውሳኔውን በምናይበት ጊዜ ምናልባት ለሁለቱም ሀገሮች አሁን ብዙ ጊዜ የባድመ ጉዳይ ተደጋግሞ ስለምናየው እንጂ የሁለቱም ሀገሮች ህዝቦችና መስዋዕትነትን ጥያቄ የሚያስነሳ ጉዳይ ነው። ለምሳሌ ቅድም እንደተናገርኩት በኤርትራ በኩል የነበሩት የጾረና አካባቢ ያሉት ግዛቶችም ወደ ኢትዮጵያ እንዲገቡ ተደርጓል። ስለዚህ ምናልባት የውሳኔ ተግባራዊ በሚደረግበት ጊዜ ሁለቱም ሀገሮች በቀና መንፈስ ጉዳዩን አይተው የማስተካከያ እርምጃ ሊወስዱ ይችላሉ። ከሰሞኑ ይህን የስራ አስፈጻሚውን ውሳኔ በመቃወም በባድመና በኢሮብ የተካሄዱ ሰልፎችን መነሻ በማድረግም መንግስት ከህዝቡ ጋር ተከታታይ ውይይት ማድረግ ይኖርበታልም ብለዋል ተወያዮቹም። ሰላማዊ ሰልፍ ያደረጉ ወገኖች አሉ። በዋነኛነት የኢትዮጵያ መንግስት እነሱን ማነጋገር መቻል አለበት። መብቱ አለኝ ህጉ አለኝ ብቻ ሳይሆን ትልቁ ስምምነት ሃርመኒ መፍጠር እኮ ነው። ምክንያቱም ስምምነቱ ሌላ ጦርነት እንዳይፈጠር እዛ ውስጥ የሚኖረው ህዝብ ግንባር ቀደሙ ህዝብ መነጋገርና የሱን ፍላጎት ሰላማዊ ሰልፍ እኮ ጥያቄ ማቅረብ ነው። ጥያቄያቸውን በአግባቡ የሚፈታበትን መንገድ መፈጠር አለበት። መንግስት በአፈጻጸሙ ላይ የሀገሪቱን ብሔራዊ ጥቅም ለማስከበር መስራት ይኖርበታልም ብለዋል። የኤርትራ መንግስት ወደ ሰላም ጥሪው እንዲመጣም የህዝብ ለህዝብ ግንኙነትን ማጠናከርን ጨምሮ ዲፕሎማሲያዊ ጫና ማድረግ ላይ ሊሰራ እንደሚገባም ተወያዮች ገልጸዋል። የኤርትራ መንግስት ሲያነሳቸው የነበሩት ምክንያቶች ተቀምጧል። ካሁን በኋላ ምክንያት የለውም። ይሄ ለኢትዮጵያ ትልቅ ዲፕሎማቲክ ድል ነው የሚሆነው። ስለዚህ በዚህ ላይ በመመስረት ኢትዮጵያ ከፍተኛ የሆነ የዲፕሎማሲ ስራ መስራት አለባት። አንድ በዓለም አቀፍ ማህበረሰብ ዘንድ የኤርትራ መንግስት ይህንን ውሳኔ እንዲቀበል ጫና ማሳረፍ አለባት። ሰላም ከምንም በላይ ሆኖ ሌላ መንገድ ሳይሆን በዲፕሎማቲክ አሁን ተሰሚነት አላት። ኢትዮጵያ እኮ ያለ ምክንያት አለ ተሰሚነቷ በመታደርጋቸው እንቅስቃሴዎች ነው። ስለዚህ ይሄ ስላለ ይሄንን ማጠናከር አለበት። በኤዩም በቀጠናውም በሌሎችም አካባቢዎች መቀጠል አለባት። ሁለተኛ ነገር ደግሞ ህዝብ ለህዝብ ግንኙነቱ ራሱ ፈንጥቆ እንዲመጣ መደረግ አለበት። ይሄን ማድረግ ከተቻለ የሻዕቢያን መንግስት ተጽዕኖ መፍጠር ነው፣ ዓለም አቀፋዊ ተጽዕኖ መፍጠር ነው። ከዛ በኋላ የግድ ነው ተጽዕኖ ሲፈጠር ወደ አንዱ መምጣት የግድ ይላል። የኢህአዴግ ስራ አስፈጻሚ ኮሚቴ በኢትዮ ኤርትራ የድንበር ጉዳይ ላይ ያስተላለፈውን ውሳኔ እንደማይቀበሉት የባድመና አካባቢው ህዝቦች ባደረጉት ሰላማዊ ሰልፍ ተናገሩ። ነዋሪዎቹ የባድመ ህዝብ ኢትዮጵያዊ እንጂ መቼም ኤርትራዊ ሆኖ አያውቅም፣ እናም የኢህአዴግ ስራ አስፈጻሚ ውሳኔ ተቀባይነት የለውም ብለዋል። በህዝባዊ ሰልፉ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ተማሪዎች የተካፈሉበት ሲሆን
ባድመ የኢትዮጵያ አካል እንጂ የኤርትራ አይደለችም፣ የባድመ መሬትን ቆርሶ በመስጠት ዘላቂ ሰላም ሊመጣ አይችልም በማለት ድምጻቸውን አሰምተዋል። የአልጀርሱ ስምምነትና የድንበር ኮሚሽኑ ውሳኔ በአካባቢው ያለው ነባራዊ ሁኔታም ግምት ውስጥ ያላስገባ መሆኑን በሰላማዊ ሰልፍ ወቅት ተናግረዋል። በመሆኑም ውሳኔው ተግባራዊ እንዳይሆን ተቋማቸውን አጠናክረው እንደሚቀጥሉም ተናግረዋል። የኢትዮጵያ መንግስት ሁለቱም ወንድማማች ህዝቦች በጋራ እንዲለሙ እያደረገ ያለው ጥረት የሚደገፍ ነው ያሉት ነዋሪዎቹ የባድመን መሬት ቆርሶ በመስጠት ሰላምን ለማምጣት የሚደረግ ድርድር ውጤት እንደማያመጣም ገልጸዋል። ስለዚህ የድንበር ጉዳይ በዘላቂነት ለመፍታት የሁለቱም ወንድማማች ህዝቦች ማሳተፍና ማወያየት እንደሚያስፈልግም ገልጸዋል። ዘገባው የሪፖርተራችን ገብረ እግዚአብሔር ኃይሉ ነው። በሌላ ዜና በኢትዮ ኤርትራ ጦርነት ስሟ የገነነው ባድመ በጦርነትም በሰላምም ውስጥ አለመሆኗ የመሰረተ ልማት ስራዎችን ለመስራት አስቸጋሪ እንዲሆን አድርገውታል። በአካባቢው ያለው የመከላከያ ኃይል ማዕከላዊ እዝ ሰላምን ለመጠበቅ 24 ሰዓት የምሽግ ጥበቃና በየቀኑ መንገዶችን መፈተሽ የዕለት ተዕለት ተግባሩም አድርገውታል። ሪፖርተራችን ጌቱ ላቀው በባድመ በነበረው ቆይታ ተከታዩን መረጃ አጠናቅረዋል። ከሌሊቱ 10 ሰዓት ጀምሮ በባድመና አካባቢው የማዕከላዊ እዝ ወታደሮች የተለያዩ ፈንጂዎች እንዳይኖሩ ጥንቃቄ ለማድረግ እንዲህ ፍተሻ ማድረግ የየዕለት ተግባራቸው ነው። በኢትዮ ኤርትራ ጦርነት ስሟ የገነነው ባድመ በእርግጥም እንደ ስሟ አይደለችም። ነገር ግን በመሪ መዘጋጃ ቤት የምትተዳደር ሆናለች። ይሁን እንጂ ባድመ በአልጀርሱ ስምምነት መሰረት ለኤርትራ ብትሰጥም በኢትዮጵያ ቁጥጥር ስር በመሆኗ በአካባቢው ሰላምም ጦርነትም ሳይኖር ቆይቷል። ይህ ደግሞ ከተማዋን ከማሳደግ ይልቅ ያሉትም ጥቂት ነዋሪዎች ከባድመ ይልቅ ሌሎች ከተሞችን መዳረሻቸው ማድረግን መርጠዋል። እድገትም የለም ይላሉ ነዋሪዎቹ። ከተማ ከይተዓቢ ዘይከአለት ከተማዋን እንዳታድግ ያደረጋት ዋነኛ ምክንያት ነጻነት አለማግኘቷ ነው። ገበሬው ያለ ስጋት የሚያመርትበት ሀብታም ሰርቶ የሚለወጥበት ነገር የለም። መዘጋጃ ቤት የሚባል አሁን ገብቷል፣ ግን ያመጣው ለውጥ የለም። በብዛት እንስሳ ይሄዳል። የዚህ ህዝብ እንስሳ ይሄዳል። በዛ ልክ ጠላት ሻዕቢያ እንስሳ በሄደበት ነው የሚይዘው። ከዛ ብዙ የተጎዳ ህብረተሰብ አለን ማለት ነው። በጣም አስቸጋሪ ነው። እዚህ ያለ ለሙደት ነው እንጂ በእሳት በሌላ ተለብልቦ የወጣ እዚሁ ነው ቁጭ ያለ እንጂ በላይ በባድሜ ሲባል በጣም ነው የሚፈራ። ሲመጣ እዚህ አንድ ደረጃ ያድር እዚህ እንዴት ብለን እንኖራለን ብሎ ነው የሚሄደው። የአካባቢው ነዋሪዎች ከጦርነቱ በፊትም ሆነ በኋላ ምንም የተቀየረ ነገር የለም፣ ይልቁንም ከተማዋ ሰላሟን በወታደር የምትጠብቅ ያልተረጋጋች ናት ቢሉም የከተማዋ ከንቲባ ግን ይህ ችግር ትክክል መሆኑን ቢያምኑም ለውጡ ይጎላል ባይ ናቸው። በጦርነቱም ጠላት አልለቀቀኝ ወይ ሰላም ሆነው በሰላሙ ከሱ ጋር ተግባባን። በዚህ ላይ ስጋት ሊኖር ይችላል፣ ግን ስጋቱ እስከ እንደዚህ ድረስ አይደለም ነው። ብዙ ችግር የለበትም። አንዱ ቢይዝ ቆንጆ ነው የህብረተሰቡ የሚያነሳው። በኢትዮ ኤርትራ ጦርነት ጊዜ ከባድ ጦርነት ከተካሄደባቸው አካባቢዎች ውስጥ አንዱ ይህ አሁን የምንገኝበት ባድመ የሚባለው አካባቢ ነው። በዚህ አካባቢ በርካታ ኢትዮጵያውያን ህይወታቸውን ሰውተዋል። ለዚህም መታሰቢያ ይሆን ዘንድ በዚች ከተማ የመታሰቢያ ሐውልት ቆሞላቸዋል። ከጦርነቱ በኋላ በርካቶች ኑሯቸውን በአግባቡ ለመምራት ግን አልተቻሉም። አሁንም ነዋሪዎች በስጋት ውስጥ ነው ያሉት። በባድመና አካባቢው የተሰማራው የማዕከላዊ እዝ በአካባቢው የመኖሩ ዋነኛ ምክንያት ቀጠናው ከጦርነት ያልጸዳ በመሆኑ ነው። ለዚህም ግዙፍ ኃይል ይዞ ማዕከላዊ እዝ የህብረተሰቡንና የአካባቢውን ሰላም ይጠብቃል። በባድመ ከቅርብ ርቀት ላይ ከኤርትራ ወታደሮች ጋር ፊት ለፊት የሚፋጠጠው የኢትዮጵያ ወታደር 24 ሰዓት እያንዳንዷን ሁኔታ ይቆጣጠራል። እዚህ ጋር ያለ ነው በጣም ቁልፍ ቦታ ነው። ስትሮንግ ሆልድ ነው። እዚህ ጋር አግባብ ያለው ጥበቃ እየጠበቀን ቀን ለሊት ሳተላይት ደፈጣ እያወጣን የጠላት ፍላጎት ምን እንደሆነ በቅርብ ርቀት እየተከታተልን እየጠበቀን ነው የምንገኘው ማለት ነው። እኛ ከምድር በታች ሆነን ከምድር በላይና ከምድር በታች ላይ ያለ ጠላትን በቅርብ ርቀት እየተቆጣጠር ለሀገራችን ልማት ላደናቅፍ ወደዚህ እንቅስቃሴ የሚያደርግ ከሆነ ባጭር በተመጣጣኝ እርምጃ በሆነ ዋጋውን ሰጥተን ቦታውን ይዞ እንዲኖር የማድረግ ስራ ነው የተሰማራንበት። ባድመና አካባቢው ግን ከሰላምም ሆነ ከጦርነት መራቋ የማዕከላዊ እዝ ስራ በአካባቢው እንዲሆን ምክንያት ከመሆኑም ባለፈ መሰረተ ልማትን ማስፋፋትም አስቸጋሪ ሆኗል ይላሉ የእዙ አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ። አካባቢው ብዙ ህብረተሰቡ በተለይ የሰላም መሰረት ተደርጎ በሰላም ሊደረጉ የሚገባቸው የተለያዩ ልማት ስራዎች፣ የልማት እንቅስቃሴዎች እና የህብረተሰቡ ነጻነት በአካባቢው ብዙ የለም። በመሰረቱ ግን በሁለቱ ህዝቦች
አንድ መልክ የያዘ የሰላም መቋጫ እስካላገኘ ድረስ የአካባቢው ሰላም አለ ሊባል የሚችል አይደለም። አሁን ግን ይህ ሁሉ ችግር ሊፈታ የሰላም ጭላንጭል ለመመልከት በኢትዮጵያ መንግስት በኩል ጥረት ተጀምሯል። በአካባቢው በተለይም በባድመ የሚኖሩ ዜጎች ግን ሰላምን አጥብቀው ለዘመናት ሲሹ ቆይተዋል። ጦርነትም ሰላምም የሌለበት አካባቢ ነው ቢባልም ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ከዚህም በላይ ሞት የሌለበት ጦርነት ሲሉ ገልጸውታል። ተመልካቾቻችን በቀጥታ የተላለፈላችሁ የሚገኘው የአራት ማዕዘን የዜና ወጃችን ነው። ዜናዎቻችን ይቀጥላሉ። ከሶማሊያ ቦሳሶ ወደብ በመነሳት ወደ የመን ለመግባት ቀይ ባህርን በማቋረጥ ላይ ያሉ የሞቱት ኢትዮጵያውያን ቁጥር 60 ደርሰዋል። እንደ ዓለም አቀፍ የስደተኞች ድርጅት IOM መረጃ በቀይ ባህር ላይ የሰጠመችው ጀልባ 100 ኢትዮጵያውያን ነው አሳፍራ የነበረው። በየጊዜው እንደዚህ ያሉ አሳዛኝ የስደት ክስተቶች ቢሰሙም ዛሬም የስደተኞችን ቁጥር መቀነስ አልተቻለም። መቅደስ ጥላው በዚህ ጉዳይ አጠናቀረች ዘገባ አለ። ከሶማሊያ ቦሳሶ ወደብ በመነሳት በጦርነት ውስጥ ያለችውን የመን አቋርጠው መዳረሻቸውን ሳውዲ አረቢያ ለማድረግ ስደት የጀመሩት ወጣት ኢትዮጵያውያን የበረሃውን አስቸጋሪ ጉዞ አልፈው በባህር ለመሻገር ያደረጉት ጥረት አልተሳካም። አሮጌዋ የተሳፈሩበት ጀልባ ከአቅሟ በላይ መሸከም አቅቷት ተገለበጠች። በዚህም 46 ኢትዮጵያውያን ሕይወታቸውን ሲያጡ 15ቱ ደግሞ የደረሱበት አልታወቀም። እንደ ዓለም አቀፉ የስደተኞች ድርጅት IOM መረጃ ጀልባዋ 100 ኢትዮጵያውያን አሳፍራ የነበረ ሲሆን ከነዚህ መካከል 83ቱ ወንዶች 17ቱ ደግሞ ሴቶች ናቸው። በእርግጥ ይህ አይነት የስደተኞች የጀልባ መስጠምና የመገልበጥ አደጋ ዛሬ የተሰማ አዲስ ታሪክ አይደለም። በተለይም የሜዲትራኒያን ባህር አቋርጠው ሌላ ህይወት ለመጀመር ያሰቡ በርካታ ስደተኞችን ውጦ ቀርቷል። በዓለም አቀፍ ደረጃ በጣም አደገኛ የሚባለው ስደተኞች የሚጓጓዙበት የሊቢያ መስመር ለብዙዎች አሰቃቂ መሆኑ ይነገራል። ሊቢያ ውስጥ ከሚያጋጥማቸው ስራት፣ ድብደባ፣ አስገድዶ መድፈርና የጉልበት ብዝበዛ አልፈው የሜዲትራኒያንን ባህር ኃይለኛ ወጀብ አስተማማኝ ባልሆኑ ጀልባዎችና በዛጉ አሮጌ መርከቦች ተሳፍረው ለማለፍ ሲሞክሩ የሰመጡ ስደተኞችን ታሪክ የዓለም አቀፍ መገናኛ ብዙሃን በየጊዜው የዜና አጀንዳቸው አድርገው ይወጣሉ። ይሁንና ዛሬም ቀይ ባህርን አቋርጠው ሳውዲ አረቢያ ለመግባት አሊያም የሜዲትራኒያንን ባህር አቋርጠው አውሮፓ ሀገራትን ለመርገጥ ያለሙ በርካታ ስደተኞች በጉዞ ላይ ናቸው፣ አሊያም የጉዞ ሁኔታዎችን ከህገወጥ ደላሎች ጋር በመገናኘት ያመቻቻሉ። ሌሎች ደግሞ የስደትን ሀሳብ ዛሬም ካመሯቸው ሳያስወጡ እንዴትና መቼ መጓዝ እንዳለባቸው ያስባሉ። በርካቶች የበረሃ ሲሳይ፣ በርካቶች ደግሞ ባህር ውስጥ ይቀራሉ። በጣት የሚቆጠሩት ያሰቡበት መድረስ ታሪክ ግን ከሞቱት በላቀ መልኩ ሌሎች ለስደት እንዲነሱ ምክንያት ይሆናል። ይህ በእንዲህ እንዳለ የፌዴሪ መንግስት በዜጎቻችን ላይ በደረሰው ጉዳት የተሰማውን ጥልቅ ሐዘን ገልጸዋል። ይህ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት በላከው መግለጫ ይህ አሳዛኝ አደጋ መከሰቱ ህጋዊ ያልሆነ ሰዎች ዝውውር እንቅስቃሴ ምን ያህል ውስብስብና በወገኖቻችን ደህንነት ላይ የተጋረጠ እንደሆነ በግልጽ ያሳያል ብለዋል። በመሆኑም መላ ሀገራችን ህዝቦች የወገኖቻችንን ህይወት ከጥፋት ለመጠበቅ በሚደረገው ጥረት ውስጥ ከጎናችን በመቆም አስተዋጽኦ እንድታደርጉ መንግስት ሀገራዊ ጥሪውን ያቀርባል። ይህ አሳዛኝ አደጋ መከሰቱ የህገወጥ ሰዎች ዝውውር እንቅስቃሴው ምን ያህል ጥልፍልፍና አሳሳች የወንጀል ድር እንደሆነ የሚያሳይ ነው ብለዋል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት። ይህንን የወገኖቻችንን የመኖር መብትና አደጋ ውስጥ የከተተ የህገወጥ የሰዎች ዝውውር ወንጀል ስር ነቀል በሆነ መልኩ ለመቅረፍና የድርጊቱን ተዋናያን ለፍርድ ለማቅረብ በመንግስት በኩል በጥናት ላይ የተደገፈ ስራ ለመስራት አስፈላጊ ሁሉ የተደረገ ሲሆን ይህ እንቅስቃሴም ከምን ጊዜውም በላይ ተጠናክሮ ይቀጥላል ሲል ጠቁሟል ጽሕፈት ቤቱ። ሰውን የሚያህል ክቡር ፍጡር እንደ ተራቃ አነባብረው በመጫን የግላቸውን ኑሮ ለማደላደል በሚሮጡ ኢሰብአውያን ውትወታና ማላይ ገለጻ ላለመታለል ለራሳችን ቃል ልንገባ ይገባናል ብለዋል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት። የፌዴሪ መንግስት ከዓለም አቀፍ ድርጅቶች ጋር በቀጥታ በመገናኘት ሌሎች መረጃዎችን የሚያደርስ ሲሆን ለመላ ኢትዮጵያውያን መጽናናትን ላለፉት ወገኖችም እረፍትን ይመኛል። አሁንም በድጋሜ በአደጋው ባጣናቸው ዜጎች አሳዛኝ ሞት መንግስት የተሰማውን ጥልቅ ሐዘን እንደገና ይገልጻል። የኢትዮጵያ ህዳሴ ግድብ ለፍጻሜ እስኪደርስ አስፈላጊውን ድጋፍ እንደሚያደርጉ የማዕከል ግብረ ኃይል አባላት አስታወቁ። የህዳሴ ግድብ ዋንጫ በግብረ ኃይሉ አቀባበል ተደርጎለታል። የህዳሴው ግድብ ግንባታ የመሰረት ድንጋይ ከተጣለበት ጊዜ ጀምሮ
የሰራዊቱ አባላት የተለያዩ ድጋፎችን ሲያደርጉ ቆይተዋል። የማዕከሉ ግብረ ኃይል ምክትል አዛዥ ሜጀር ጀነራል መሰለ መሰረት ሰራዊቱ ለግድቡ ግንባታ የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል። ከ1 ቢሊዮን በላይ ነው እስካሁን በደሞዛችን ብቻ ተሰበሰበው። ማዕከላዊ ግብረ ኃይልም የተቋሙ አባል ነው። ሌሎች ይዞ ሲዞር ቆይቷል። አሁን ደግሞ ምዕራብ እዝ ጨርሶ እኛ ከዛ ተረክነዋል። ለመረከብም አንድ ታሪካዊ አጋጣሚ ተጠቀምነው። ምዕራብ እዝ እና እኛ ራሱ ግንባታ የሚደረግበት ቤኒሻንጉል ጉሙዝ ክልል ጉባ ወረዳ በቦታው ተገኝተን ቃል ገብተን ነው ይዘን የመጣ ነው። ከ3 ቀን ጉዞ በኋላ እዚህ ደርሷል። አሁን ደግሞ ከነሱ በላይ እናደርጋለን የሚል እምነት። እንደ ሪፖርተራችን ሚካኤል ገዙ ዘገባ የግብረ ኃይሉ አባላት በበኩላቸው ግድቡ እስከሚጠናቀቅ ድረስ ድጋፎችን ይቀጥላሉ ብለዋል። ታሪክ እስከሆነ ድረስ እስከ መጨረሻው እኛ በየአመቱ ያው በአመት የሚከፈል የ1 ወር ደሞዛችን ነው የምንከፍለው። ለ7 አመት ምናምን እየከፈልን ያለ ነው። አሁንም ቢሆን ለወደፊቱም ያው ከዚህ በላይ የምናይ ነገር የለንም። እንኳንስ በብራችን የራሳችን ደምም ቢሆን ከፍለን እስከ መጨረሻ እናደርሰዋለን የሚል ሀሳብ ነው ያለን። ከዚህ በፊት ያደረኩትም ያው የ1 ወር ደሞዜን ነው ያበረከትኩት። ወደዚህ የ1 ወር ደሞዜን ሳበረክትም ለታላቁ ህዳሴ ግድብ ከዚህ በላይም ባደርግለት በጣም ደስ ይለኛል ማለት ነው እና ወደፊትም አሁንም አናቆምም ማለት ነው። የህዳሴው ግድብ እስከሚያልቅ ድረስ እስከ መጨረሻው ድረስ ያለኝን የበኩሌን ድጋፍ አደርጋለሁ። ይህ የ4 ማዕዘን የዜና ወጃ ነው። የሲዳማ ብሔር የዘመን መለወጫ በዓል ፍቼ ጨምበላላ በየዓመቱ በዚህ ወቅት ይከበራል። የዘንድሮ በዓልም ነገ በተለያዩ ስርዓቶች ይከበራል። ዋዜማውን በተመለከተ ልታስቃኘን ሪፖርተራችን ታሪኳ አሳይ ከሐዋሳ በቀጥታ መስመራችን ላይ ትገኛለች። እንደምን ዋልሽ ታሪኳ? እንግዲህ የበዓሉ ዋዜማ ምን ይመስላል ከሚለው አመሰግናለሁ መሰለ። እንደምናልክ በቅድሚያ ለመላው የሲዳማ ብሔር ተወላጆች በሙሉ እንኳን ለፍቼ ጨምበላላ የዘመን መለወጫ በዓል በሰላም አደረሳችሁ። እንደሚታወቀው የሲዳማ ብሔር የራሱ የሆነ የዘመን መለወጫ በዓል አለው። ይህም በሲዳምኛ ፍቼ በመባል ይታወቃል። ቀኑም የሚወሰነው አያንቶች ወይንም ደግሞ የሲዳማ ብሔር ትልልቅ አባቶች የጨረቃን እንቅስቃሴ በማየት ቀኑን ይወስናሉ። በዓለማችን ላይ የተለያዩ የዘመን አቆጣጠሮች አሉ። መሬት በራሷ ዙሪያ፣ መሬት በፀሐይ ዙሪያና ጨረቃ በመሬት ዙሪያ በሚያደርጉት እንቅስቃሴዎች የሚጠቀሱት ናቸው። የሲዳማ ብሔርም የጨረቃን እንቅስቃሴ በማየት ነው ይህንን ቀን የሚወስነው። በዚህም መልኩ በነገው ዕለት የመላው የሲዳማ ብሔር ተወላጆች በሙሉ የሲዳማ ብሔር የዘመን መለወጫ በዓል ይከበራል። ከመከበሩ ከ2 ሳምንታት በኋላም እንደዚሁ በደመቀ ሁኔታ የሚቀጥል ነው የሚሆነው። ከእንግዲህ ወደ ዋዜማው ስንመጣ ከ1 ወር በፊት ጀምሮ የተለያዩ ጾሞችን በማድረግ ነው ይህ በዓል መዳረሻውን የሚያደርገው። በርካታ ባህላዊ ክዋኔዎችም እንደዚሁ አሉት። አጠቃላይ ዝግጅቱን በተመለከተ አቶ ጃጉ አገኘው የሲዳማ ዞን ባህልና ቱሪዝም ኮሚኒኬሽን ኃላፊ እዚህ አብረውን ይገኛሉ። በቅድሚያ እንኳን አደረሱ። እስቲ አጠቃላይ ዝግጅቱ ምን ይመስላል የሚለውን ይንገሩ። ዝግጅቱን በተመለከተ ያው የሲዳማ ዞን የሲዳማ ብሔር የዘመን መለወጫ በመባል የሚታወቀው ፍቼ ጨምበላላ እንግዲህ በብሔሩ ዘንድ ዓመት ጠብቆ የሚከበር በዓል ነው። ትልቅ ስፍራም የሚሰጠው በዓል ነው። ከዓመት መለወጫነት ባሻገርም ከዚህ በዘለለ ሀገር በቀል እውቀትን በውስጡ አካቶ የያዘ በዓል ነው። ይህን በዓል በውስጡ የተካተቱ እሴቶችን ከገመገመ በኋላ ዩኔስኮን በዓለም አቀፍ ቅርስነት ተቀብሎታል። ይህን በዓል እንግዲህ በየዓመቱ ነው የሚከበረውና ይህን በዓል ለማክበር እንግዲህ የበዓሉ አዘጋጅ ኮሚቴ በማዋቀር ላለፉት ለ2 ወራት የተለያዩ ዝግጅቶች ሲደረጉ ቆይተዋል። የውይይትና የምክክር መድረኮችን እንዲሁም ደግሞ ከብሔሩና ከብሔሩ ውጭ ባሉት አባላት በከፍተኛ ትምህርት ተቋማትም ዘንድ በተለያዩ የፍቼና እሴቶቹ በሚል ፓናል ውይይቶችን በማድረግ ተከብረዋል። ሰሞኑንም በሐዋሳ ከተማ የፍቼ ጨምበላላን በዓል አከባበር ምክንያት በማድረግ የ10ና የ2 ኪሎ ሜትር የጎዳና ላይ ሩጫ ነው የተካሄደው። እንግዲህ በስፖርታዊ ውድድር ፍቼን እሴቶች መግለጽ ነው። ፍቼ ጨምበላላ ማለት ያው መድሎ የሌለበት በእርቅና በመከባበር ብሔሩ የሚያከብረው በዓል ነው። ይህን እሴቶቹን ለሌሎችም ከማስተዋወቅ አኳያ ሰፊ ስራዎች ነው እየተሰሩ ያሉት። ትላንትና በነበረን ቆይታም ደግሞ በሐዋሳ ጎዳናዎች ላይ በካርኒቫል በዓላትን አክብረናል።
ዛሬ ከ8 ሰዓት ጀምሮ ደግሞ ዋናው የበዓሉ ዋዜማ ተብሎ የሚታወቀው ፊጣሪ ይከበራል። በሲዳማ ባህል አዳራሽ ከተለያዩ ቦታዎች የተጋበዙ እንግዶች፣ ቱሪስቶች ባሉበት የብሔሩ አባላት፣ ምሁራን፣ የሀገር ሽማግሌዎች ባሉበት በዓሉ ይከበራል። የፊቼ ስነ ስርዓትም በሀገር ሽማግሌዎች በይፋ የሚከፈት ነው የሚሆነውና አንዳንድ ከፊቼ ጨምበላላ በዓል ጋር የተያያዙ ጥናታዊ ጽሁፎችም ቀርበው በታዳሚዎቹ ውይይት ይደረግባቸዋል። ለቀጣይም የሚሰሩ ስራዎች ካሉ አቅጣጫ የሚቀመጥ ነው የሚሆነውና በመጨረሻ ላይ እንግዲህ ዛሬ በማምሻ ባለን ባህላዊ ሻፌታን በጋራ በመቁረስ ዛሬ የነበረን የፊጣሪ ወይም የፊቼ ስነ ስርዓት የሚጠናቀቅ ነው የሚሆነው። ነገ ደግሞ በማግስቱ በዚህ በሐዋሳ ጉዱማሌ ላይ ወይም ባህላዊ አደባባይ ተብሎ በሚታወቀው የሲዳማ ብሔር የተለያዩ ቱሪስቶች ባሉበት በይፋ በጉዱማሌ ነው የሚከበረው። በጉዱማሌም በተመሳሳይ መልኩ የሀገር ሽማግሌዎች በምርቃት ይህን ስነ ስርዓት ያስከፍታሉ። የመንግስት ኃላፊዎች መልእክት ያስተላልፋሉ። ባህላዊ የቄጣላ ትርኢት የሚታይበት ነው። የፈረስ ጉግስ የታከለበት ልጃገረዶች የሚጫወቱት በሆሬ በተለያዩ ባህላዊ ጨዋታዎች በዓሉ ነገ በዚህ በጉዱማሌ ነው የሚከበረው። ከዚህ በኋላ ደግሞ ለሁለት ተከታታይ ሳምንታት በዞኑ ባሉ ወረዳዎች በዓሉ በድምቀት ተከብሮ እንግዲህ የሚጠናቀቅ ነው የሚሆነውና አጠቃላይ ዝግጅቱን በተመለከተ ዝግጅቱን ጨርሰን ኦልሬዲ ወደ ማክበሩ ውስጥ የገባንበት ሁኔታ ይታያል። በጣም አመሰግናለሁ። ይህ በዓል እንግዲህ በዋናነት በዛሬው ዕለት ሁሉቃ በሚባል ትልቅ ዝግጅት የሚጀመር ይሆናል። ሁሉቃ እንግዲህ ሁለት እርጥብ እንጨቶችን በማጋጠም መላው የሲዳማ ብሔር ተወላጅ የሆኑት በሙሉ ከብቶች ሳይቀሩ በውስጡ በማለፍ አሮጌውን ዓመት ትተን ወደ አዲሱ ዓመት ገብተናል ሲሉ አዲሱ ዓመታቸውን የሚጀምሩበት ማለት ነው። በነገው ዕለትም እንግዲህ ከማለዳ ጀምሮ በዚህ በጉዱማሌ የሚደረገውን ዝግጅት ከዚህ ከአዋሳ ማለት ነው የኢቲቪ በቀጥታ ለተመልካቾቹ የሚያደርስ ነው የሚሆነው። አመሰግናለሁ መሰለ። አመሰግናለሁ ታሪኩ አልሰጠሽም ማብራሪያ። አዲሱ የኢትዮጵያ አየር መንገድ የስዊዘርላንድ ጄኔቭ በረራ ለኢትዮጵያና ስዊዝ የንግድ ማህበረሰብ ጠቀሜታው የጎላ እንደሆነ ተነገረ። የኢትዮ ስዊዝ ንግድ ለንግድ ትብብር ስብሰባ በጄኔቭ ተካሂደዋል። አብርሃም አስራት ተጨማሪ ዘገባ አለው። የኢትዮጵያ አየር መንገድ የመጀመሪያ ዓለም አቀፍ በረራውን በ1946 ዓ.ም ወደ ካይሮ፣ ጅቡቲ እና ኤደን አደረገ። በዚያን ጊዜም አየር መንገዱ ከነበሩት ሰራተኞች ብዙውን ቁጥር የሚይዙት የውጭ ሀገር ዜጎች ነበሩ። የኢትዮጵያ አየር መንገድ አዲስ የቀጥታ በረራ ወደ ስዊዘርላንዷ ከተማ ጄኔቫ መጀመሩን አስመልክቶ የኢትዮጵያ የንግድ ልዑክ ወደ ቦታው አምርቷል። የልዑኩ አባላት ከስዊዝ አቻዎቻቸው ጋር የንግድ ውይይት አድርገዋል። በዚህም ውይይታቸው በሁለቱ ሀገራት የንግድ ግንኙነት ማጠናከር ላይ መክሯል። አዲስ አበባና ጄኔቫ ማገናኘቱ ጄኔቫ ራሱ የብዙ ድርጅቶች፣ ኩባንያዎች፣ ዩናይትድ ኔሽንስ ድርጅቶች፣ አዲስ አበባ ደግሞ እንደዚሁ ሁለቱን ማገናኘቱ ራሱ ትልቅ እንትን ነው። እስካሁን ድረስ ቀጥታ መስመር አለመኖሩ በጣም ብዙ ወርዋራ መንገድ ነው። አሁን ግን እንደዚህ መሄዱ ብዙ ነገር ይከፍታል። በኢኮኖሚ ደረጃ ስዊዘርላንድ ከኢትዮጵያ ከፍ ብላ ራቅ ብላ የምትገኝ ሀገር ልትሆን ትችላለች። ነገር ግን ወደ ቱሪዝሙ ስንመጣ ኢትዮጵያ በቱሪዝም ሀብቷ በዓለም ላይ ካለ ከየትኛውም ሀገር ትተናነሳለች ብለን አናምንም። ስለዚህ ወደ ቱሪዝሙ ማማ በምንመጣበት ጊዜ ኢትዮጵያ ከፍ ያለ የቱሪዝም መስህብ ስላላት ይህን ደግሞ ጥሩ ኢኮኖሚ ያላቸው ሀገሮች ውስጥ ብናስተዋውቀው የቱሪስቱ የሚመጣው የቱሪስት ቁጥር ይጨምራል ብለን ስላመንን አቅም ያሏቸው ተጓዦችም ስዊዘርላንድ እንዳሉ ዳታው ስለሚያሳይ ለጉዞ ደግሞ አንዱና ቀዳሚው መስፈርት ወይንም ደግሞ ጥያቄ የሚሆነው የመጓጓዣው አይነት ነው ወይም የአየር ትራንስፖርት ነው። የጄኔቫንና አዲስ አበባን ሁለንተናዊ ጠቀሜታ ጠቁመው የስዊዝ ንግድና ዘርፍ ማህበራት ምክትል ኃላፊው የኢትዮጵያ አየር መንገድ ወደ ጄኔቫ ቀጥታ በረራ መጀመሩን በደስታ እንደተቀበሉት ይናገራሉ። እኛ የኢትዮጵያ አየር መንገድ ከአዲስ አበባ ጄኔቫ የቀጥታ በረራ ማድረግ በመጀመሩ በጣም ደስተኞች ነን። ኢትዮጵያም በእድገት ላይ መሆኑ ለዚህ በረራ መጀመር አጋዥ ምክንያት ነው። እኛም እንደዚህ በእድገት ላይ ካለ ሀገር
ጋር መስራታችን ተጠቃሚ ያደርገናል። አየር መንገዱ በተመሳሳይም ወደ ተለያዩ የዓለም መዳረሻዎች የቀጥታ በረራ እንደሚጀምርም አስታውቋል። በጅማ ዞን ከሚገኙ በርካታ የቱሪስት መስህቦች መካከል አንዱ የሰቃ ፏፏቴ ነው። ይህን የቱሪስት መስህብ ለመጎብኘት ሪፖርተራችን ነጻነት ወርቁ በቦታው ተገኝታ ነበረ። በአካባቢው መሰረተ ልማት አለመሟላቱ ጉዞዋን ፈታኝ አድርጎታል። እስኪ ያዘጋጀችው ዘገባ ተካተን እንመለስ። መነሻውን ከኢንኪዮ ተራራ ያደረገው የግልገል ጊቤ ወንዝ በሰኮሩ በኩል ትልቁን የጊቤ ወንዝ ከመቀላቀሉ በፊት በሰቃ ጨቆርሳ ወረዳ የሰቃ ፏፏቴን ይፈጥራል። ፏፏቴው ከአካባቢው ማህበረሰብ አልፎ ከተለያዩ ቦታዎች ብቅ የሚሉ ጎብኚዎችን ያስተናግዳል። አካባቢው በደን የተሸፈነ ሲሆን ፏፏቴው ጋር ለመድረስ ማህበረሰቡ በትብብር የሰራውን የጥርጊያ መንገድ አቀበትና ቁልቁለቱን መውጣትና መውረድ ግድ ይላል። ይህን ውብ ፏፏቴ ለመመልከት አስቸጋሪውን የእግር ጉዞ ማድረግ ይጠይቃል። ይህን የእግር ጉዞ አልፎ እዚህ ለደረሰ ጎብኚ የሚሆን ግን የማረፊያ ቦታ እዚህ አካባቢ ተዘጋጅቷል። አየሁ። ወደ ፏፏቴው ለመዝናናት ሲመጡ ያገኘናቸው ወጣቶች በአካባቢው የልማት ስራዎች ባለመሰራታቸው ውስጣቸው ያለውን ቁጭት ይገልጻሉ። አንድን ሰው ማለት ነው ተዝናና ማለት ይከብዳል። እዚህ ላይ አንደኛ መቀመጫ የለውም፣ ግቢ የለውም፣ ለሀገሪቷ እድገት ራሱ ምንም አስተዋጽኦ የለውም። ስምና ፖስተር ነው። እዚህ ላይ በጣም ብዙ መሰራት ያለባቸው ነገሮች አሉ። ወጣቶችን እንደ አባልነት ተወስዶ ቢታጠርና ቢሰራበት ትልቅ ነገር ነው። ወጣት አቤል መልካሙ የኮሌጅ ትምህርቱን አጠናቆ ስራ በመፈለግ ላይ የሚገኝ ሲሆን ወደ ፏፏቴው ሲመጣ ለመዝናናት ብቻ ሳይሆን ተዞ ነው። ብችልና የሆነ የተመቻቸ ነገር ቢኖር እዚህ አካባቢ የሆነ ነገር ተሰጥቶኝ በአስተዳደሩ በኩል እዚህ ሰዎቹንም ያስከፈልን ያስጎበኘን ብናሰራ ደስ ይለናል። ተደራጅተን ከጓደኞቼ ጋር ማለት ነው። ፏፏቴው የሚገኝበት የሰቃ ጨቆርሳ ወረዳ ባህልና ቱሪዝም ቢሮ አካባቢውን ለጎብኚዎች ምቹ ለማድረግ የበጀት እጥረት እንዳለበት ይገልጻል። በተቻለን መጠን ህብረተሰቡን አስተባብረን ያደረግነው የመንገድ ጠረጋውን መንገድ ለማስገባት እቅድ ይዘን የሰራንበት ነገር ቢኖርም የተፈለገውን ስራ በአግባቡ ሊያከናውን ያልቻለበት ምክንያት የአቅም ውስንነት ስላለብን ነው። የጅማ ዞን የባህልና ቱሪዝም ጽሕፈት ቤት በበኩሉ አካባቢው ቡናን በሚያመርቱ የግል ባለሀብቶች በመያዙ እስካሁን በባለቤትነት የተሰሩ የልማት ስራዎች እንደሌሉ ይገልጻል። ትልቁ ችግር ሆኖብን ያለው አልተከለለም። ተከልሎ በባለቤትነት የኛ ቢሮ አልያዘው። ስለዚህ እሱ ስራ መሰራት አለበት። እሱ ስራ ከተሰራ በሁለተኛ ደረጃ ላይ ያለው የበጀት ችግር ነው። ያንን የበጀት ችግር ደግሞ በተለያዩ ሚንሶች መቅረፍ ይቻላል። መጀመሪያው ግን መከለል አለበት ብለን ነው የምናምንበት። የወረዳው ባህልና ቱሪዝም ለወረዳው አስተዳደርና ለወረዳው መሬት አስተዳደር ደብዳቤ ጽፏል። ይከለላል ብለን እንጠብቃለን። የሰቃ ፏፏቴ ከጅማ ከተማ ከ20 ኪሎ ሜትር ባልበለጠ ርቀት ላይ ይገኛል። በዚህ ጉዳይ ላይ በጠዋቱ የጤና ይስጥልን ዜናችን ላይ ተገኝተው ማብራሪያ የሰጡን የኢትዮጵያ ቱሪዝም ድርጅት ምክትል ዳይሬክተር አቶ የቻለው ምህረት የሰቃ ፏፏቴን ጨምሮ ሌሎች መስህቦችን ለማልማትና ለጎብኚዎች ምቹ ለማድረግ በቅድሚያ በሀገሪቱ ያሉትን የቱሪስት መስህቦች የማወቅና የመለየት ስራ እየተሰራ ነው ብለዋል። የቱሪስት መዳረሻ ቦታዎች የሚባሉት በተለይ ዩኔስኮ ሬጂስተርድ የሆኑ የተመዘገቡ ቅርሶቻችን ላይ የተሰሩ በተበጣጠሰ መልኩም ቢሆን የተሰሩ ስራዎች አሉ። ነገር ግን አሁን እንደ አዲስ ለመስራት ያሰብነውና በቅድ ይዘን ያከናወነ ያለ ምንድነው? አጠቃላይ እንደ ሀገር ያለን ሀብት ምንድነው? ከነዚህ ከሚታወቁ ሀብቶች ተጨማሪ ያለን በደንብ የማይታወቁ ሀብቶቻችን ምንድናቸው የሚለውን የሀገር ውስጥም ለውጭ ቱሪስቶች ጎብኚዎች ሊሆን በሚችል መልኩ አጠቃላይ ሪሶርሳችንን ማፕ አድርገን ያለን ሀብት ይሄ ነው፣ ይሄን ሀብት እንዴት እናስተዋውቅ የሚለው ላይ ስራዎችን እየሰራን ያለ ነው። ስለዚህ እያንዳንዱ ክልል ላይ እያንዳንዱ ወረዳ ላይ እያንዳንዱ አካባቢ ላይ ያሉ ሀብቶችን የመለየት ስራ እየተሰራ ነው ያለው አጠቃላይ። ስለዚህ ሀገራዊ የሆነ ናሽናል የሆነ የቱሪዝም ዳታቤዝ ይኖረናል ማለት ነው በቅርቡ። ስለዚህ ከዚህ ዳታቤዝ እየተነሳን በእያንዳንዱ ቦታ ላይ ምን መሰራት አለበት የሚለው የመዳረሻ ልማት ስትራቴጂ ስራ መስኖ እያከናወነ ነው የምንገኘው። ዜና እረፍት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቀድሞው የሲዳሞ ሀገረ ስብከት ሊቀ ጳጳስ የነበሩትና የቅዱስ ሲኖዶስ አባል የነበሩት ብፁዕ አቡነ በርቶሎሜዎስ
ከዚህ ዓለም በሞት ተለዩ። ብፁዕ አቡነ በርቶሎሜዎስ በ1917 በወሎ ተወለዱ። መንፈሳዊ ትምህርታቸውን በተለያዩ ገዳማትና ቤተክርስቲያናት ተከታትለዋል። ብፁዕ አቡነ በርቶሎሜዎስ በምእመናንን በማስተማርና ቤተክርስቲያንን በኃላፊነት እና በቅንነት እስከ ዕለተ ሞታቸው ድረስ አገልግለዋል። በተወለዱ በ93 ዓመታቸው ከዚህ ዓለም በሞት የተለዩት የብፁዕ አቡነ በርቶሎሜዎስ የቀብር ስነ ስርዓት በሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ዛሬ እንደሚፈጸም ከመንበረ ፓትርያርክ ጽሕፈት ቤት የደረሰ መረጃ አመልክቷል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ያደረጉት ውይይት ግልጽ፣ ቀጥተኛና ፍሬያማ እንደነበረ ተናገሩ። ሰሜን ኮሪያ የኒውክሌር ትጥቅ ለመፍታት ያላትን ቁርጠኝነት ኪም ጆንግ ኡን ዳግም ማረጋገጣቸውንም ትራምፕ ተናግረዋል። ሰለሞን ገዳ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰሜን ኮሪያ መሪ ኪም ጆንግ ኡን የኮሪያ ልሳነ ምድርን ከኒውክሌር ነፃ ለማድረግ ያላቸውን ቁርጠኝነት እንዳረጋገጡላቸው ነው ከውይይታቸው በኋላ በሰጡት ጋዜጣዊ መግለጫ ያስታወቁት። በኮሪያ ልሳነ ምድር የምናከናውነውን የጦርነት ጨዋታ ለመክታት ወታደሮቻችንን ከደቡብ ኮሪያ በሂደት እናስወጣለን ያሉት ፕሬዚዳንት ትራምፕ ከኪም ጆንግ ኡን ጋር ያደረጉት ውይይት ቀጥተኛና ፍሬያማ እንደሆነ ተናግረዋል። ኒውክሌር ትጥቅ የመፍታት ሂደቱ ከ15 ዓመት በላይ ይፈጃል ያሉት መሪዎቹ በፍጥነት ሂደቱን ለመጀመር ከመግባባት መድረሳቸውም ተነግሯል። ሰሜን ኮሪያ ቃሏን እስክትፈጽም ድረስ የተጣለባት ማዕቀብ እንደማይነሳም ፕሬዚዳንት ትራምፕ አስታውቀዋል። ሁለቱ መሪዎች በመጀመሪያው ስብሰባቸው በመካከላቸው ያለፈውን የኋላ ታሪክ በመተው ለአዲስ ወዳጅነት እርምጃ መጀመራቸውንም አስታውቀዋል። ዛሬ በሆነው ነገር በእጅጉ ኩራት ይሰማኛል። ሁሉም ግንኙነታችን ከሰሜን ኮሪያና ከኮሪያ ልሳነ ምድር ጋር ያለንን የተለየ እንደሚሆን እምነቴ ነው። ያለፈውን በመተው ሁለታችንም ማከናወን ያለብንን እንፈጽማለን። የተለየ ወዳጅነት እንመሰርታለን። ለዚህ ደግሞ ሊቀመንበር ኪምን አመሰግናለሁ። ዛሬ ታሪካዊ ስብሰባ አድርገናል። ያለፈውን ከጀርባችን በመተው ታሪካዊ ሰነድ ተፈራርመናል። ዓለም መሠረታዊ ለውጥ መኖሩን ይመለከታል። ይህ እውን እንዲሆን ለጉ ትራምፕ ምስጋና አቀርባለሁ። ወደ ፒዮንግያንግ መሄድ አይቀርም ያሉት ትራምፕ ጊዜው ሲደርስ ኪም ጆንግ ኡንን ወደ ዋሽንግተን እጋብዛቸዋለሁ ብለዋል። የፖለቲካ ተንታኞች የሁለቱም መሪዎች ውሳኔም አድንቀዋል። የከፋ ነገር ሊመጣ ይችላል ያሉ ነበሩ። ሁለቱ መሪዎች በተለይም ትራምፕ ከሚናገሩት በመነሳት ጥለው ሊወጡ ይችላሉ የሚለውን ተከትሎ ኪም ቁርጠኛ መሆናቸውን አሳይተዋል። ሰሜን ኮሪያ ያላትን የኒውክሌር ሙከራ ጣቢያ በማውደም ያሳየችው ድርጊት ለቀጠናው ሰላም ያላትን ቁርጠኝነት እንደሚያመለክትም ተገልጿል። በቀጣይ ሂደቶች ላይ ለመነጋገር ሌላ ቀጠሮ እንደሚኖር የጠቆሙት ፕሬዝዳንቱ በቀጣይ ሳምንት በውጭ ጉዳይ ደረጃ ሁለቱ ሀገራት ውይይት ያደርጋሉ ብለዋል። ቀደም ሲል የተካተላችሁን ዜና ያዘጋጀው ሰለሞን ገዳ ነው። ያቀረበው ደግሞ ሀብታሙ ድረስ ነበረ። ተመልካቾቻችን አሁን ወደ አየር ሁኔታ ዘገባ ነው የምናልፈው። የከተሞችን ዝቅተኛና ከፍተኛ የሙቀት መጠን ተካተን እንመለስ። ተመልካቾቻችን የአራት ማዕዘን የዜና ውጃችን ይቀጥላል። ከቆይታ በኋላ 8 ሰዓት እንገናኛለን። መልካም ቆይታ ነው። ለአዲስ አበባ ከተማ